نحمده ونستعين ونعوذ بالله من شرور أنفسنا من سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن سيدنا ونبينا محمد صلى الله عليه وعلى آله وصحبه أجمعين. أما بعد، ومن تفسير قول لا إله إلا الله لا إله إلا الله أن ترجم سناس قتل. يقول الله تعالى الله سبحانه وتعالى سلا المسيح ويمسل إيسوس يناجر ለህዝቦቹ ያለውን ነገር እኮ እሱ ምን እንደሆነ ሲገልጽልን አላህ እንዲህ ይለናል። ኢንሆ እሱ እኮ አይደለም መሲህ ወይም ኢየሱስ ኢላ አብዱን ባሪያ እንጂ ሌላ አይደለም። አና አምና አለይህ በሱ ላይ አላህ እኛ ያጣቀምነው የለገስነው የሰጠነው የሆነ ትልቅ ደረጃ ነብይነትም ሩሱልነትን ከአምስቱ ምርጥ ዋና ሩሱሎች ወይም መላእክተኞች መካከል አንደኛው አድርገን ያጣቀምነው ጸጋችንን የሰጠነው ባሪያ እንጂ እሱን የጋራ ሊገዙት የሚገባ ጌታ አይደለም እያለ ነው። ወጀዐልናሁ አደረግነው መሰለን ምሳሌ ተምሳሌት ያደረግነው ሊበኒ እስራኤል ለእስራኤል ዝርዮች በሙሉ ትክክለኛ አላህን ተገዥ በመሆንና ሩሱል በመሆን ምሳሌ ያደረግነው እንጂ ሊገዙት የሚገባ ጌታ አይደለም። ስለዚህ ትልቁ ተአምስቱ ዋና ሩሱሎች መካከል እሱን እንደዚህ አላህ ካለ ሌሎችን በመገዛት ወይም ሌሎች ይጠቅሙናል ወይም ይሄን ያደርጉልናል ብሎ ማሰብ ትልቅ የሆነ ኪሳራና ወደ ጀሃነም የሚጎተት ነው ማለት ነው። ولذا قال النبي صلى الله عليه وسلم ነብያችን እንኳን صلى الله عليه وسلم في الحديث الصحيح በሆነው ደህንነቱ በተረጋገጠ ሐዲስ ላይ لا تطروني كما اطرت النصارى ብለዋል። እኔን እኮ ከፍ አታድርጉኝ ነሷሮች ወይም ክርስቲያኖች ኢየሱስን ከፍ እንዳደረጉት እኔን ከፍ አታድርጉኝ። ኢሳ ኢብኑ መርየም የመርየም ልጅ ኢሳን ኢየሱስን ከፍ እንዳደረጉት እኔን ከፍ አታድርጉኝ። አብዱላህ ወረሱሉሁ የአላህ ባሪያ መላእክተኛ ብቻ በሉኝ ነው እንጂ ከፍ አድርጋችሁ እንኳን አትጥሩ ብለዋል ነብዩ አለይሂ ሰላቱ ወሰለም። እንግዲህ የነብዮቹም የረሱሎቹም ሁሉ ዋና የሆኑት እነሱን እንኳን በአጠራር እንኳን አይደለም በመለመንና በሌላ ለምኑኝ እንኳን ሊሉ ቀርቶ በአጠራር እንኳን ከፍ አታድርጉኝ። ስለዚህ እነሱን እንኳን መለመን አይቻልም። እንኳን ሌላውን ነገር ምንም ነገር ልንለምን ወይም ልንማልድ አይገባንም። በአላህና አላህን ብቻ መገዛትና ተሱ ብቻ የሚያስፈልገን ነገር ሁሉ መጠየቅና መረዳት ያለብን እሱ መሆኑን ይገልጽልናል። ፈኢነማ አነ አሉ ነብዩ ሰለላሁ ዐለይሂ ወሰለም እኔማ እኮ አነ አብዱን ባሪያ ነኝ። ፈቁሉ ብላችሁ በሉኝ አብዱላህ ወረሱሉ የአላህ ባሪያ መላእክተኛው ብላችሁ በሉኝ አሉ ነብዩ ሰለላሁ ዐለይሂ ዐለይህ። ወማ አርሰልናከ ኢላ ረሕመተ ሊልዓለሚን ብሎ አላህ ያላቸው ለዓለማት እዝነት እንጂ ለሌላ አልላክንህም ያላቸው ተወዳጁ ነብይ እንኳን ባሪያውና መላእክተኛው በሉኝ። ስለዚህ ሌሎችም መልካም ሰዎች ወልዮች ናቸው እንዲህ ያሉ ናቸው እያደረግን ከፍ የምናደርጋቸው ሰዎች የምናነሳቸው በተለያየም ነገር ቸግረን የምንጠራቸው ከፍተኛ ሽርክ ውስጥ የምንዘፈቅና የምንዲያክር መሆኑን አውቀን ከዚህ ስራችን ልንርቅና ልንጠነቀቅ ይገባናል። ነገ አኺራ ከጀሃነም መዳን ከፈለግን ማለት ነው። አሁንም አላህ ሱብሓነሁ ወተዓላ የነብዩን እንኳን ባሪያና የሱን ታዛዥ መሆናቸውን ሲገልጽ ሌላውም ቢሆን ሁሉም የዓለም ፍጥረታት በሙሉ ለአላህ ባሪያ ነው እንጂ የሚለመን ወይም እሱ የሚጠየቅ አለመሆኑን ሲገልጽ ለነብዩ አለይሂ ሰላቱ ወሰላም ምን አላቸው? ሱብሓነ الذي ለአላህ እኮ ጥራት ይገባው። በዚሁ ላይ ሱብሓነ ይሄ ተስቢህ ማድረግ አላህን ማጥራት የሚገርመው ነገር ሱብሃን የሚለው አላህን ማጥራ ነው። አላህን አጥራ አላህ ጥራት ይገባው ነው። ሱብሃን ተስቢህ ሱብሃን አላህ ከሚለው ሰበሐ ይሰብሁ ተስቢሃን የሚለው ቃል ይሄ ተስቢህ ማድረግ ከፍተኛ ቦታ ደረጃ እንዳለ ያሳያል። አላህ ሲናገር በቁርአን ውስጥ መጀመሪያ በስራው ቃሉ ነው የተናገረው ሱብሃነ ብሎ። ከዛ ደግሞ ሱብሃነ ካለ በኋላ እታች ወረደና ደግሞ ይሰብሁ አለ። ወደፊት በሚያሳይ ቃልም ተናግሯል። ከዛ ሰባህም አለ በማዲም ተናግሯል። ባለፈ ግስም ተናግሯል። በስራው ቃሉም ተናግሯል። ይሄ ምንን ያሳያል? ተስቢህ ማድረግ አላህ ዘንዳ ከፍተኛ ደረጃ። ተስቢህ ማድረግ ማለት ምን ማለት ነው ሲባል አላህን ማጥራት ነው። አላህ ከሁሉም ነገር የጠራ ነው። ልጅም የለው ምንም የለው። እሱ አላህ ሱብሓነሁ ወተዓላ የሚገዙት ጌታ ተገቢ የሆነ ሊገዙት የሚገባ ጌታ መሆኑን ብቻ ለሱ ጥራቻ ማድረግ ቃል ስለሆነ ተስቢህ ማድረግም በዙ ዋና ታሳቢ መሆኑን። ምክንያቱም ተስቢህ ስናጠራ አላህን ስናጠራ ከሽርክ እየጠራን ስለሆነ ማለት ነው። ሱብሃነ ጥራት ይገባው አላህ الذي ياسرا ያሰደ ያስጓዘ ማንን ቢአብዲህ ባሪያውን አለ ማንን ነብዩ ሰለላሁ ዐለይሂ ወሰለም አብዱ ብሎ ጠራቸው። ለሱ ተገዥ ናቸው። ጣሃ ما انزلنا عليك القرآن لتشقى ብሏል። አንተ ላይ እኮ ያ ሙሐመዱ አንተን እንድትቸገር
አላወረድንም ቁርአንን ለምን እግራቸው እስከሚያብጥ አላህን ተገዝተውት እግራቸው እስከሚያብጥ ድረስ ለሊት ስለሚቆሙ ይሄም ምንድነው ትክክለኛ ባሪያው ናቸው መገዛት ለሱ እንደሚገባው ስለሚያውቁ የተገዙት እሱና እሱን ብቻ ነው እኛም ደግሞ እነሱን አርአያ አድርጎልናል አይደለ لقد كان لكم في رسول الله اسوة حسنة الله መላእክተኛው ለእናንተ ትልቅ የሆነ አርአያነት አላችሁ ብሎናል እሱ የአላህ መላእክተኛ ደግሞ ትክክለኛ ባሪያ መሆናቸውን አላህ የገለጸ ነው ባርነታቸውን እነሱ ለኛ መልእክትን ያደረሱና ትክክለኛው ነብይ ከነብዮች ሁሉ ዋና መሆናቸው ማመን እንጂ እነሱን መለመን ወይም እነሱን ከፍ ማድረግ እንኳን አልተፈቀደም እንኳን ሌላውን ተራውን ሰው ለይለን ለሊት ያስጓዘ ጌታ ነው ጌታ አላህ Subhanahu Wa Ta'ala فأوحى إلى البرية القرآن إلى عبده إلى له ودي بارع ودي نبي نكون عبد بلونه ونكون ليلهم سو كف أرجو مترات ما يتشال مهون ما أوحى يورده النجار ورد الله شيء القرآن إننا ليلهم بوزو جبريل ما كان ينات واحد بوزو ملك ورد الله شيء نجارن سيجلس بارع نتاعشون يجلس أنو لازم جزات كالبنا الله نام جزات نهو هلو نمسوي يمسات أو تكلنيا كبر نوجيت كمسات أو كبر مطلعات بلاي كف مدرك شرك اسلامي جبا متنكك علبنا مالتنا واخر دعوانا الحمد لله رب العالمين وصلى اللهم وسلم على خير خلقنا محمد وعلى اله وصحبه اجمعين